ወዳጆቼ ወንድሞቼ ዮናስ እዚህ ጋር ምዕራፍ 1 ላይ ለእግዚአብሔር አልታዘዝም ሲል ይታያል። ምዕራፍ 2 ላይ ደግሞ እግዚአብሔርን ሲጸልይ ይታያል። ምክንያቱም እግዚአብሔር ቀደመበት፣ እግዚአብሔር በመንገዱ ቀደመበት፣ እግዚአብሔር በህይወቱ ቀደመበት፣ እግዚአብሔር በጉዞው ቀደመበት፣ እግዚአብሔር ባለመታዘዙ ቀደመበት ዮናስና እንዲህ አለ። ዮናስም ምዕራፍ 2 ላይ ከቁጥር 1 ላይ እንዲህ የሚል ቃል አለ። ጌታ ለዘላለም ይባረክ። እግዚአብሔርም ዮናስን የሚውጥም ታላቅ አሳ አሰናዳ ይላል። ዮናስም 3 ቀንና 3 ሌሊትም በአሳ ሆድ ውስጥም ነበረ። ዮናስም በአሳ ሆድ ውስጥም ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ እግዚአብሔርም ወደ አምላኬ ወደ እግዚአብሔር ጮሁ፣ እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮሁ፣ ወደ ጥልቁም ወደ ባህርም ውስጥም ጣለኝ። ፈሳሾችም በዙሪያዬ ነበሩ፣ በማዕበል በሞገድም ሁሉ በላይ አለፈ። እኔም ከዓይን ፊትም ተጣልሁ፣ ነገር ግን ወደ ቅዱሱ መቅደስም ደግሞ እመለከታለሁ አሉ። ወንዞችንም እስከ ነፍሴ ድረስም ከበቡኝ። ጥልቁም ባህርም በዙሪያዬ ነበረው፣ የባህሩን ሳርም በራሴ ተጠምጥሞ ነበር። ወደ ተራሮች መሰረቱም ወረዱ፣ በምድርና በመወርወሪያውም ለዘላለም ተዘረጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። ነፍሴ በዛለች ጊዜ እግዚአብሔርን አሰብኩትም። ጸሎቴንም ወደ አንተ ወደ ቅዱሱ መቅደስን ገባችም። ከንቱና ሐሰትን የሚጠብቁ ምሕረታቸውንም ትተዋልም። እኔ ግን በምስጋና ቃሌ እሰዋለሁ፣ የተሳሉትንም እከፍላለሁ። ደህንነትም ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው ይላል። ወዳጆቼ ወንድሞቼ አንድ ነገር ላችሁ ፈልጌ ነው። እዚህ ጋር ዮናስ እግዚአብሔርን አልታዘዝ ብሎ፣ ዮናስ ለእግዚአብሔር አልገዛ ብሎ፣ ዮናስ የእግዚአብሔርን ታላቅነት አላወራ ብሎ፣ ዮናስ እግዚአብሔር አምላክ የላከው ሕዝብ ጋር መሄድ ትቶ ወዳልተላከበት ቦታ በሄደ ጊዜ እግዚአብሔር አምላክ ዮናስን ቀደመው ይላል መጽሐፍ ቅዱስ። ከዚያም በኋላ ዮናስ ሲጸልይ እግዚአብሔር አምላክ ደግሞ መጣለት። ይሄ ሲጸልዩ የሚመጣ አምላክ፣ ሲጸልዩ የሚረዳ አምላክ፣ ሲጸልዩ የሚያግዝ አምላክ፣ ሲጸልዩ አቅም የሚሆን አምላክ፣ ሲጸልዩ ጉልበት የሚሆን አምላክ ለዮናስ መጣ። ጸሎቱን ሰማለትና ዮናስ እንደዚህ ያለ በአሳ ሆድ ውስጥ ተጣልኩም፣ ሳርም በላይ ላይ ነበረ። እንዲህ ያለ ብዙ የጸሎት ርዕሶችን እዛ ጋር ምዕራፍ 2 ላይ ዮናስ አወራ። ዮናስ ካወራ በኋላ ግን እግዚአብሔር አምላክ ይላል መጽሐፍ ቅዱስ መጨረሻ ላይ ምዕራፍ 2 ላይ መጨረሻ ላይ ያለችውን ቃል ልነግራችሁ ፈልጋለሁ። እሷን ቃል በጣም ወዳታለሁ። እንዲህ የሚል ቃል እግዚአብሔርም አሳውን አዘዘው ይላል፣ እርሱም ዮናስን በየብስ ላይ ተፋው ይላል። አሳ ነባሪ ውስጥ ነበረ፣ ባህር ውስጥ ነበረ። እግዚአብሔር አምላክ ዮናስን አዘዘው። ዮናስን ሲያዘው ግን አሳ ነባሪውን ነው ያዘዘው። እግዚአብሔር አሳ ነባሪውን ሲያዘው ዮናስን ተፋው ይላል። ወዳጆቼ ወንድሞቼ ጸሎት የሚያስተፋው ነገር አለ። ጸሎት የሚያስመልጠው ነገር አለ። ጸሎት ብዙ ነገር ያደርጋል። ጸሎት እስራት ይፈታል። ጸሎት የእግዚአብሔርን ታላቅነት እንድታወሩ ያደርጋል። ጸሎት ከፊታችሁ እግዚአብሔር እንዲቀድም ያደርጋልና ጌታ ለዘላለም ይባረክ።